አንተ ውሻ ለምን አልሽ እንደዛ? አሁን ልገልጸው የማልችለው ብዙ ነገር ሁሉም በየተራ በእውነት ይጫወቱብኛል። በምንም ሳናረጋት አቃላት ላይ ማታውቀው እንደ መሰለሽ አንቺ ስትወለጂ ብዙ ነገር አይቻለሁ። ኢሚዲየት ሊቀጥሎ የመጣው ግን የመክሊስ ነው የመጣው። ልጄስ ነው ያልኩትና መግለጽ ከምችለው በላይ ኃይለኛ ዲፕሬሽን ውስጥ ነበርኩ። የገኒ ፋሚሊ ቤተሰቦች ነው የተባሉ ከኔ በላይ ኃላፊነቱን ተቀብለሽዋል። ደስታንም እረፍትንም ብዙ ነገር ነው የሰጠሽኝ። በጣም መጥፎ ስሜት ነው የሚሰማኝ ምናምን ጨነቃለሁ። ምንም አጥቼ አይደለም። ገብቶሻል። ላንቺ ሞር ልኑርልሽ እናት ታስፈልጋለች። Where are you? At the gym. እስካሁን ቀጠሮ አለን እኮ ቅዱስ። እመጣለሁ። ስንት ሰዓት ትመጣለህ? ተሰበሰብን። አልተሰበሰባችሁም? አትዋሽ። ማርያምን እሷ መናደር ጀመረች። ፎቶ ሹቷን ጨረሰች። በቃ መጣሁ። ታውቃት የለ ሆድ ብሷታል ዛሬ። በቃ ማንም የተንከባከበኝ የለ ምናምን እያለች ትንጫጫለች። ማርያምን ከምሬ ነው። ምን ችግር አለ? እንከባከባታለን። ኖ ተንከባከባት ብራዘርሁድ grateful for you always እና አፖስት አድርጎኝ አያውቅም። ተሰልሽ ልብስ ደስ ወደ ቤት እንሂድ። ደከመኝ በጣም ማርያም ደከመኝ። በቃ ሂጂ። ምን ታደርጊያለሽ ብቻሽን እዚህ ማትሪት? እንሂድ በእናትሽ። ሰው ጠርቶኝ ወደ 22 ወጥቼ ነው። እሺ እመጣለሁ። ሱፕ ነገር እኮ ሱፕ ነገር እንትን ይበሉልሽ። በቃ እመጣለሁ። መጣሁ። ሱፕ ምናምን እዚህ አይቻልም አለኝ። መጣሁ። እሺ መጣሁልሽ። ታወቁ ነው። አይቀልድኝ አቁም። ማርያም የሙሽራው ይላል እንዴ? እግዚአብሔርን ከምሬ ነው። ሞጆላው ቅዱስ እነዛቸው አልመጣም። እየመጣሁ ነው ብሏል። እሷ ታች ሎቢው ጋር አስቀምጫት 22 ሄጃለሁ ብያታለሁ። ማን መክሊትን ሎቢው ጋር ነች። የት ናት? ራበኝ ነው ውሰጂኝ እያለች ነው። ካፒታል በር ላይ ነው ዴቡ ይጠብቀኝ። አዎ ከዛ ወደ ውስጥ ነው ወደ እሷ ጋር እንዳትሄድ። ጀዋሪና አልማዝን ማን ያመጣቸዋል? እና ቅዱስ ነው። አንተ ይዛቸውን አላልኩም እንዴ? ጌታ ሆይ ይዛቸውን አብያን ነበር እንዴ? በየበኩል ላይ ነው መጣው። በባንክ እኮ ነው ቅዱስ ይዟቸው ይመጣል የተባባል ነው። ተነጋግራቸዋል ከቅዱስ ጋር? አንቺ አላልሽውም? ኧረ አላልኩም። ምን ያላልኩትም? ሄሎ አንተ ውሻ። አቤት ማም። ውሻ ነህ? እሺ ለምን አልሽ እንደዛ? ሰርፕራይዝ አድርገህ ቦታ የምን ሰርፕራይዝ ነው የምታወሩ? ሄሎ ቆይ አንዴ። ምንድን ነው? ምን ነው? ምንም በቃ ተው በቃ ውሻ። ሁለታችሁም ማትረቡ ናችሁ። ቻው ቶሎ በሉ። እርቧታል። ይጫወቱብኛል። ሁሉም በየተራ በእውነት ይጫወቱብኛል። ለማንኛውም እንግዲህ ማማ ራበኝ እያለች ነው። 22 ደርሼ የመጣው ብያለሁኝ። ከ22 ደርሼ መጥቻለሁ። ነይ ይላትና ጠራትና ሪአክሽኗን እናያለን። ከዛ ሁሉም እንግዲህ የመጡት ወንድሞቼም እህቶቼም እንግዲህ ውሻቸውን ወይ ደግሞ የነበረውን ስወልድ የነበረውን ስሜት ወደ ኋላ አድርገን እናስባለን፣ እናወራለን፣ እናስታውሳለን። ሪአክሽኗን ደግሞ በዛ ውስጥ እናያለን ማለት ነው።
ይዣቸው ልምጣ ተቀላቅለዋል አውቀ ነው እና የተሞት ደውላሽ በደውል አነሳ የት ተቀላቀሉ እዛ ቁጭ ፊት ለፊት ቁጭ ብሎ ይላል ከዳኛ ጋር ቁጭ ብለዋል ማሪ ደቡና ጉዳይ ደቡ እኮ ደቡ እኮ ይዞ ከተደበቀ ይምጣ ደው ሲደውል ስልኩ አነሳ በደውል በምንም ታውቃለች እሷ በልደቷ ሌላ ለምን ታምር ትቆያለህ ምንም ጥያቄ የለውም እሺ እንዳትጠራጠሪ ምንም አታውቅም ታውቃለች ማም ምን ነው የምታውቂው አራቃለሁ አሬ ምን ነው የምታውቂው ንገሪኝ ናዘር ምን ነው የምታውቂው በቃ በጣም የት ነው የምትመጪው ከዚህ በኋላ ማንም ሰርፕራይዝ ይደረግ አይችልም ማወቅ አለ ሴት ስለሆነች እኮ ነው እንደው እሷ ልደቷ እንደዚህ ተጓግታ የምትጠብቀው እንጂ ደግሞ ሴንሲቲቭ ናቸው ያው ሰርፕራይዝ እንደማያደርጉ ነግሬያቸዋለሁ ሶ አሁን ሰርፕራይዝ ሊያደርጉኝ እዚህ እንደተቀመጪ ወደዛ እንዳትመጪ ብለውኝ እዚህ የሆነ ነገር እያደረጉ ነው ግን ሰርፕራይዝ አይደለማ እዚህ ተቀመጪ ብሎ ሰርፕራይዝ አለ እንዴ አውቃለሁ ምን ሊያደርጉ እንደሆነ አውቃለሁ ኦልሬዲ ፕሮባብሊ ኬክ ነው የሚኖራል ኬክ አለ Happy birthday to you Happy birthday to you መልካም ልደት ዳኛዬ መልካም ልደት መልካም ልደት ዳኛዬ ገና ቅድም ርቦኛል ስትል ያለ ምክንያት እንደማይሆን አጎቴ አግኝቼዋለሁ። እንዴት ነው? ሰላም ነው? ስኳር የለውም? አዎ። ሰርፕራይዝ ሳናረጋት አቃላት ላይ ማታውቅ ነው እንዴ መሰለሽ? ሰርፕራይዝ ማድረግ ትችሉ ነበረ። ሰርፕራይዝ ባለማድረግ አይደለ? that would have been surprising. ሰርፕራይዝ አደርጋታለሁ ብዬ ነበር። ራሷ ሰርፕራይዝ መልሳ አደረገች። በማወቅ ሰርፕራይዝ አደረገች መልሳ። ስንት ጊዜ ነው ኬክ ያልኩት? ኬኩ እኮ ሰርፕራይዝ ነበር። ኬክ ነው እንዴ ሰርፕራይዝ? ዋው ኬክ ትቆርሳለች ብዬ ኬኩ ላይ ጻፉን ሁሉ እንዳትነግሩሽ እኮ ኦልሬዲ አውቀዋለች። በጣም ነው የምወድሽ እኮ በጣም ነው የምወድሽ፣ በጣም ነው ማከብርሽ የኔ እናት። እንኳን ለ4ኛ ዓመት የልደት በዓልሽ በሰላም አደረሰሽ። የዛሬዋ ቀን ለኛ በጣም ትልቅ ቀን ነች። የዛሬ 24 ዓመት ይሄን ሰዓት ወገቤን አሞኝ መንቀሳቀስ አቅቶኝ የተኛውበት ሰዓት ነበር። አንቺ ስትወለጂ ብዙ ነገር አይቻለሁ። ሰርጀሪ ያመልጣለሁ ብዬ ሰርጀሪ ጋር ገባው። ሰርጀሪ ወንድሜ ሚስት ሰርጀሪ ተደርጋ ስትወልድ በ18 ቀን ነው የምንበላለጥ ታላቅ ወንድሜ ሚስት። ስለዚህ እኔን ሰርጀሪ ያደርጉኛል እነሱ ጋር ለሚያደርጉ ማን እንደሸሸ ሁሉ አላውቅም። ሰርጀሪ ያደርጉኛል ብዬ ፈርቼ ቅድም ታገል እንዳለው ወደ አዳማ ሄድኩኝ። በልምድ አዋላጅ ወልዳለሁ ብዬ ደፍሬ ማለት ነው። ከፍራቷ የተነሳ ሰውነቷ ሪላክስ አላደረገም። ለማማት ገፍቶ የማይገፋ የምጥ ስሜት ነው የነበረ። የሆስፒታል ያኔ ጥንቃቄ ስጋት ነበር። ያኔ ሆስፒታል ሲወለድ የኤችአይቪው ምኑ በብዛት ስለነበር አስፈሪ ነበር። ለጥንቃቄ ያን ጊዜ እኛም የመጀመሪያችን ነበር። ከዛ አሁን የልምድ አዋላጅ በጠርታ በግድ ጨጭኗ ገብታ በግድ እንድታምጥ በግድ ይሄ መጨረሻ ላይ አቅም አሳጥቷት ራሷን ወደ መሳት የደረሰችበት ሁኔታ ነበር። በጣም እና ለጥንቃቄ ነው። ከዛ በኋላ ግን በመከራ ወልጄሽ
ገና ከሰርጅ ከእንትን ከአንስቴጂያው ስነቃ የመጀመሪያ እንትን ያልኩት ልጄስ ነው ያልኩት እና እንዴት እንደምታምር ስታምር ነው ያልኩት። ከዛስ ትወልጃለሽ ቀጥሎ ሲሉኝ ደጋግሜ ነው ሰውቃ ፔን እኮ ይሄን አያስብልም። ከአንስቴጂያ እኮ ሙሉ በሙሉ አልወጣችም። አልወጣሁም እንጂ ያልኩት እንዴ ብላ ልጄስ አመቶ ስታምር ተኛው ይሄ ነው እውነቱን እኮ ነው። ተኛው ከዛ ገና እንዲህ እኮ ገና እንትን ላይ ታውቂዋለሽ እንግዲህ አንቺም አዲስም ታፈርም ታውቃለሽ ስሜቱንና ግን በዛ ውስጥ በዛኛው ቻሌንጅ ውስጥ ወልጄሽ እዚህ መድረስ ለኔ ትልቅ ክብር ነው፣ ኩራት ነው፣ በጣም ኩራት ነው። ሁልጊዜም እንደምለው አንቺ ለኔ በጣም የምትለይ ልጄ ነሽ። አሁን ደግሞ ይበልጥ ለሁሉም ልጆቼ እናት ሆነሻል። ለሁሉም ልጆቼ በተለይ በጣም በሚገርም ሁኔታና ያው አመሰግንሻለሁ። አሁን ለምትሰጪ ሰፖርት፣ አሁን ለምትሰጪኝ ከጎን የሆነሽ ለምታረጋቸው ነገሮች እጅግ በጣም ልብ ይመርቅ ማለት ፈልጋለሁ። ከልቤ ነው። ምናልባት ወደፊት ማወጣው እንትን ይኖራል፣ ታሪክ ይኖረኛልና ለዛ ታሪኬ የምታረጋቸው ነገሮች ወላሂ በጣም ትልቅ ናቸው። በጣም እስካሁን ካረግሻቸው በጣም የባሰ በጣም በሚገርም ሁኔታ ትልቅ ኃላፊነት ከኔ በላይ ኃላፊነቱን ተቀብለሽዋል። ከኔ በላይ እስኪ ገርመኛል እንዴ ማለት የምታረጊው ነገር የፍቅር ጥግ ከምለው በላይ ነው የሆነብኝ። እኩል ነው የማተኘው፣ እኩል ነው የምተኘው፣ እኩል ነው የምትጨነቂው፣ እኩል ነው የምታስቢ። ይገባሻል? ይሄ ደግሞ ለኔ በጣም ትልቅ ነገር ነው። ከምንም ነገር በላይ እስካሁን ካረግሻቸውም ነገሮች በላይ አሁን የምታረጋቸው ነገሮች ኢት ሚንስ የለውት ለኔ። ወልደሽው ማለት ወልደሽው ምርቃት ነው። ወልደሽ አግኘው፣ ወልደሽ እንደዛ አይነት ልጅ ወልደሽ እፎይ የምትሄድ ልጅ ይሁን። ብዙ ነገር አሁን ልገልጸው ማልችለው ብዙ ነገር በተለይ ያለፈው ክረምትና ይሄን አመት የማማ ሰፖርት ኦልሞስት ደስታን ሁሉ ህይወትን ደስታንም እረፍትንም ብዙ ነገር ነው የሰጠሽው። ለምን እንደሆነ ታውቂዋለሽ፣ አውቀዋለሁ፣ ታውቁታላችሁ ሁላችሁ። ኢትስ በረከት ነው አንቺ። ይሄኛው ከየትኛውም ጊዜ በላይ አንቺ የምትባረኪበት ጊዜ ያለፈው ክረምትና እስካሁን የመጣሽበት ነገር እውነት የለምሽ በእጥፍ የምትከፊው ነገር ነው። ይሄን ደግሞ እግዚአብሔር በበረከት ይሙላሽ። በበረከት ቤትሽን በበረከት ህይወትሽን በበረከት ብትንገራገጭም ከፍ የምትይበትን እግዚአብሔር መንገዱን ያመቻችልሽ ልጄ። የምትወጂው መድኃኔዓለም ሁልጊዜ ከአንቺ ጋር ነው። እንደ ሰው ነው የምታናግሪው፣ እንደ ሰው ነው የምታዥው፣ እንደ ሰው ነው የምትጠይቂው፣ እንደ ሰው ነው የሚመልስልሽ፣ ወዲያው ሪስፖንድ ያደርግልሻል። ይሄ ደግሞ የልብሽ ውጤት ነው እናትና ከውስጤ እፎይ ብዬ ማውጣት ፈልጋለሁ። በጣም ኃይለኛ ዲፕሬሽን ውስጥ ገብቼ በጣም ናት መግለጽ ከምችለው በላይ ኃይለኛ ዲፕሬሽን ውስጥ ነበርኩ። ግንቦት፣ ሰኔ፣ ሐምሌ ታስታውቃላችሁ እናንተ ጋር ራስ መጥቼ አውርቻችኋለሁ። በጣም መጥፎ ስሜት ነው የሚሰማኝ፣ ምናምን ጨነቃለሁ። ምንም አጥቼ አይደለም ግን ምን እንደሆነ ማላውቀው ስሜት ነው የሚረብሸኝ። ይወጥራል ጭንቅላቴ። ደስታ የለኝም። ልጆቹን በጠብጣለሁ፣ ጮህባቸዋለሁ፣ ሰድባቸዋለሁ፣ አባርራለሁ። የነበር እንዲህ እየከፋት ትመጣለች። እየከፋት ሁሉ ቅዱስ መጡ። ባቢም የባቢ ትዕግስት እንዴት ነው ማስደሰት ላይ ከዚህ ንዴት ውስጥ እንዴት ነው ማስወጣት ማሰብ ጀመርኩ። ፌራ የሚያት ለማን በቁጣሽ ምናምን ባንቺ ፐርሰናሊቲ ሲለወጥ እያስተዋልኩት የዳዊት ስማርት ሆኖ የሚመጣበት መንገድ፣ የባቢ ችክ ብሎ መጥቶ እኔን ለማሳቅ የሚሄድበት መንገድ፣ ቅዱስ መጥቶ አሻሽቶኝ የሚሄድበት መንገድ፣ ማማዬ ደግሞ እያንዳንዷን ሰዓት እኔን የሚያረጋጉ ፊልሞች። ምናልባት ላመልጥሽ ይችል ነበር ያለ የነበረኝ ደረጃ ማለት ነው። ምናልባት ማንም እኔ አሁን ስለ ዲፕሬሽን
ሰዎች ኢንተርቪው ሳረጋቸው ስለ ዲፕሬሽን ሲያወሩኝ እንደዚህ ከባድ አልመሰለኝም። ዲፕሬሽን በጣም ከባድ በሽታ ነው። ብዙ ሰዎች ሱሳይድ የሚያደርጉበት ህመም ነው። ከባድ ነው። እኔ አሁን እንዲህ ልገልጽ አልችልም። ውስጥ የነበረውን ስሜት ጭንቀት መጥቻ አልቅሻለሁ። እናንተ ጋር አላልቀስኩም፣ አንቺ ጋር አልቅሻለሁ። በጣም ግራ ገባኝ። እንዴ የሆነ እኮ ራሱን አጥፊ የሚሉ ስሜት ሁሉ ውስጥ ገብቼ ነበር። በቃ በዚህ ጋር ውጭና እንዲህ አድርጊ እንጂ ምን ትሰሪያለሽ? በዚህ ጋር ወጥተሽ ራስሽን ታጠፊም እንዴ? ሹክ ይልሻል ዲያብሎስ። የዛሬ ያህል ስደርስ እንዴ ነገር ምንድነው ብዬ ደስ የሚለው ቀን በቀን የሚሰማኝ ነገር ለልጄ እነግራታለሁ። ስለምነግራት መጨረሻ ላይ የማያልቅ ፊልም ከፈተችልኝ ማለት ነው። ይሄ የማትነቂ ፊልም የለም። አይደክመኝም። ቁጭ ብላለሁ፣ ከደምላለሁ፣ እረሳሁት። ታየኛለች፣ በር ከፍታ ቼክ ታደርገኝ። አሪ ሃፒ ማሚ ታታቅፈኛለች፣ ታሻሸኛለች፣ ትስመኛለች፣ እንደምትወደኝ ትነግረኛለች። የሆነ ነገር ይዞ ይመጣሉ፣ አበባ ይዞ ይመጣሉ፣ የሆነ ነገር ልጆች የሆነ ነገር ይዞ ይመጣ እያሉ ብቻ ከዛ በኋላ ቤቴን በበረከት የሚሞላ ነገር መጣ። ደግሞ በኋላ ላይ እግዚአብሔር ባረከኝ በብዙ ነገርና ላይፌ ቶታሊ ተቀየረ። ልክ በቃ ቤቴ በበረከት የሚሞላበት ነገር ሲመጣ ፊልሙ ዘጋው ስትል አልከፈትኩትም። ያኔ ዳንኩኝ። የእውነት ይሄ ምናልባትም አንድ ቀን ሳውራው በጣም ብዙ ሰው የሚደነቅበት ስቶሪ ይሆናል ብዬ አስባለሁ። እና ከዛ በኋላ ፊልም ከፍቼ አላውቅም። ቢዚ ነኝ፣ በጣም ቢዚና በጣም ደስተኛ ነኝ። እና እግዚአብሔር ባረከኝ። እግዚአብሔር ቤቴን ጎበኘው። እግዚአብሔር መዳኛ መንገዴን አሳየኝ። ግን ሞር አጅልሽ ነገሮች ሁሉ ያሳየሽኝ እኔ እናትና ስለምታደርጊው ነገር አመሰግንሻለሁ። ከልቤ አከብርሻለሁ፣ ከልቤ ፈራሻለሁ። መፍራት ማለት ከመውደድ ጋር ሪስፔክት አረግሻለሁ። ስለ ቤተሰቦቼ ክብር፣ ስለ ቤተሰብ አጠቃላይ ስለ ቤተሰቤ ክብር መከፍለውን ዋጋ ታውቃላችሁ። ላንቺ ደግሞ ሞር እና ላንቺ ወልደሽ እስክታቅፊ ህይወትሽን ሁሉ እስከ ወልደሽ የምትፈልጊውን ደረጃ እስክደርሽ ልኑርልሽ፣ ሁሌ ለመመለስ ልኑርልሽ። አይዊሽ እሱ ነው ፈልገው። ላንቺ ስኖር ለሌሎችም እኖራለሁ። ገብቶሻል? ላንቺ ሞር ልኑርልሽ። እናት ታስፈልጋለች። አንቺም እናት ነሽ፣ ሁለታችንም እናት ነን። የምንገርም እናቶች ናችንና ስለሆነው ነገር ሁሉ አመሰግንሻለሁ። የተባረክሽ ልጅ ነሽ። ህይወትሽ ሁሉ የተባረከ ይሁን። በቃ ሌላ ምንም ማለት መንገድሽ ላይ ሁሉ የሚመጣ ነገር ከፊትሽ የሚመጣ ሰይጣን ከፊትሽ የሚመጣው ክፉ መንፈስ ሁሉ የምትወጁ መድኃኔዓለም እዛ ያስቀርልሽ። ልጅ የምታመልክ መድኃኔዓለም እዛ ያስቀርልሽ። ቤታችን የመቤትና የመድኃኔዓለም ተአምር ብዙ አለ። ይመሰክራል ወደፊት የኔ እናት ሰው። ስለዚህ ደስ ብሎኛል። ወጣልኝ ዛሬና ከዲፕሬሽን ያወጣችኝ ውዋ ልጄ። ወድሻለሁ፣ አከብርሻለሁ የኔ እናት። ቴንክ ዩ ሃፒ በርዝዴይ። የወላጅነትን ኃላፊነት በዚህ ልክ ተወጥቶ እናት አባት ሆነው ልጆች ደርሰው በልጆች ተከቦ ልጆች ሞገስ ሆነው ዋስ ጠበቃ ሆነው ስለነሱ መመስከር እውነት ለመናገር መታደል ነው። ልጆች እንዲናቸው ብሎ በኮንፊደንስ የሚናገር ወላጅ ማግኘት እድል ነው፣ እድለኝነት ነው እውነት ለመናገር ማለት ነው። ስለዚህ እንኳን ደስ አላችሁ፣ እውነት እንኳን ደስ አላችሁ። ያስቀናል። እኛ አንዳንድ ጊዜ እጃችን ላይ ባለው ነገር ሁሉ ልጅ ላይ ሲኖር ነገሮች ቀላል ይመስላሉ አይደለ? ሳይኖር ሲቀር ነው ዋጋው የሚታወቀን። እጃችን ላይ ስላለ በየቀኑ ስለምናይ ሁሉ ነገር ስለምን ቫልዩ አናደርገውም። እና ያንቺን ዘመን በእድሜ ከተቆጠረ ከንቱ ነው። ግን መመዘን ያለበት በልጆች በነ መክሌት፣ በነ ቅዱስ፣ በነ ሉል ሰገድ፣ በነ ዳዊት፣ በነ ምናምን ነው። የነሱ እዚህ መድረስ ነው ያንቺ እድሜ ሚዛን። ያ ማለት ያንቺ ብቻ አይደለም፣ አክቹአሊ እሱም ነው የሁለታችሁም ውጤት ነው። እና በዛ ውስጥ እኛንም እያየን ያለ ነው ራሳችንም የት ነው ያለነው፣ እንዴት ነው ያለነው፣ ምን እያደረግን ነው የሚሉት ነገሮችም ማለት ነው። እና ሁሉም ሰው የራሱ የሆነ መንገድ የራሱ የሆነ ህይወት አለ፣ የራሱ የሆነ ስኬት አለው። ግን በምንም ሂሳብ ግን እድሜ በዘመን መቆጠር የለበትም። እድሜ 50 ነው፣ እድሜ 40 ነው፣ እድሜ 30 ነው ሲባል አንዳንድ ሰው 70 ዓመት ኖሮ 7 ዓመት ካለች ህፃን ጋር የማይወዳደር ሰው አለ። አንዳንድ ሰው ደግሞ 24 ዓመት ኖረው የ200 ዓመት ታሪክ የሚሰሩ ሰዎች አሉ አለ እንደዚህ ማለት ነው። ስለ ቅዱስ ሙሌ ሲያወራ ከኛ ጋር የተያያዘ ነገር ስለሆነ ማለት ነው። ለኛ ቤት ሞገሳችን ማን ነው? ምሳሌ ምልክታችን ማን ነው? ሁሌ እናወራለን ስራ ቦታ ማለት ነውና አንዳንድ ሰው ከሆነ ነገር ላይ ተመርጦ ለፊት እንዲቆም የሚደረጉ ሰዎች አሉ አይደል? ምንም
ማንም ሳይጠራው መተፈለግ ዝም ብሎ ቆሞ በቃ እሱ ነው እሷ ናት የሚባሉ ሰዎች አሉ። እንደዚህ አይነት ሆኗል የፋሚሊ ማለት ነው። አንድ ነገር ልንገራቸው። ባለፈው ክረምት መክሊት ከተመረቀች በኋላ አይደለም እኛ ለሳምሬት ፋውንዴሽን ጉዳይ ሄድ ነው እና ሰዎች መጀመሪያ እሷን ሳያዩት እሷን አይተው እኔን አዩኝ ማለት ነው። ኢሚዲየትሊ ቀጥሎ የመጣው ግን የመክሊት ሰው ነው የመጣው። ብታምኑም ባታምኑም ማለት ነው። እንግዲህ ማአት ዲያስፖራ የተሰበሰቡት እዛ ፍራንክፈርት ማለት ነውና የመክሊት ምርቃት ምናምን you see she is somebody ማለት ገብቶሻል። እንግዲህ የሆነ somebody ሆናለች ማለት ነው። እቺ ልጅ ፊገር ሆናለች ማለት ነው። ገባሽ አይደለ? ስለዚህ አሁን ምንድነው የሆነው? የገኒ ፋሚሊ ሲባል ገነት አለ የምትጠራው የገኒ ፋሚሊ ነው የሚባለው። የገነት ወንድም ተብያል ተጠራው ምን የገኒ ፋሚሊ ቤተሰቦች ነው የተባሉ። ቀጥሎስ የመክሊት ምርቃት እኮ ምናምን you see ስለዚህ ሲምቦል ሆነች ማለት ነው አለ አይደል? እሱም እንደዛው እነኚህ ልጆችም ይቀጥላሉ የሚቀጥለውም ይቀጥላል አይደል? ስለዚህ ምሳሌ መሆን ምልክት መሆን መታደል ነው። ማንም ሰው ተነስቶ ምልክት መሆን አይችልም። በዛይ ማንም ሰው ስለፈለሽም አታመጪው። አንድም እግዚአብሔር ስለረዳ፣ ሁለትም ከጥሩ ቤተሰብ መውጣት ውጤቱ ይሄ ነው። ብዙ ዋጋ ተከፍሎባቸዋል እናንተ ላይ። ከእኔና ከማሚ በላይ ምስክር የለም፣ ማንም የለ እውነት ለመናገር እና ይህን ያህል ዘመን ሲቆይ እናንተ ልጆች ላይ የተሰራው ስራ የተከፈለው ዋጋ በጣም ትልቅ ነው። እግዚአብሔር ሲያድል ደግሞ መጨረሻው እንደዚህ ያምራል አይደል? በቃ እና በቃ ተባረኩ። የታለ ይዘርሽ ቀሚስ ገዝቶላታል እኮ እግዚአብሔር ኦንላይን ቀሚስ የለበስኩለታ ፊልም ትሰሪያለሽ። እኔ እንደ ቀልድ ነበር ቀሚስ ግዛልኝ ያልኩት። እሺ የሚለኝ አልመሰለኝም። ተመልካቾቻችን እንግዲህ ያለነው ካፒታል ሆቴል ነው የምንገኘው። ይሄን ቆንጆ የልጄን የልደት ፕሮግራም አዘጋጅተው እንደዚህ ሞቅ ደመቅ ያደረጉልን ካፒታል ሆቴሎችን እጅግ በጣም ነው የምናመሰግነው። ኡራኤል አጠገብ ያለው ካፒታል ሆቴል ትልቁ በጣም የሚያምረው ጂም ብትሉ፣ ዋና ብትሉ፣ መኝታ ብትሉ፣ ምግብ፣ ሬስቶራንት ሁሉም ነገር በአንድ ቦታ ላይ አጠቃሎ በሚያምር ቪው ብትዝናኑ ደስ ይለናል። ካፒታል ሆቴሎችን እጅግ በጣም እናመሰግናለን።